አሁን ባለው የፍልሰታ ጾም በመጀመሪያ ደረጃ መንፈሳችንን ለማደስ እንጾም። ይሄ ልጅ ታደሰ እኮ። ዱዳው ጋኔን እያደረበት የሚያሰቃየው ልጅ አልታደሰም? አዲስ ፍጥረት አልሆነ? ማንን ስላገኘ? ክርስቶስን ስላገኘ። ምዕመናኑ አሜን አሜን እያል በእምነት መኖር ያቃተን ለምንድን ነው ብለን እናውቃለን? እኛ ልንፈውሰው ያልቻለው ለምንድን ነው? ካንተ ጋር የዋልን የሰናፍጭ ቅንጣት ታክል እምነት ለምን ጎደለን? አቅም ለምን አነሰን? ይሄ ሰው እንኳን አለማመንን እርዳው ብሎ ታሪኩ ተቀየረለት። አብረንህ አምነንህ ተነስተን ስምህን ይዘን ስምህን እየተከተል ታላላቅ ታምራቶችን እያየን አንድ ጋኔን ከአንድ ልጅ ላይ ማንሳት እንዴት አቃተናል? መንፈሳቸው ተቃጠለባቸው። ቅኑ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ፣ ባለመለወጣችሁ ተቃጠሉ። የእግዚአብሔር ተብለን ከሰይጣን ጋር በመኖራችን ሊቆጨን ይገባል። ክርስቲያን ማለት ራሱን እየለካ የሚጸጸት ነው። እኛ ከሌሎች የምንለየው የሚጸጸት አእምሮ ባለቤቶች ስለሆንን ነው። ለለውጥ የሚታገል አእምሮ ባለቤቶች ነን። በደግነትና በምጽዋትማ አንዳንድ ጊዜ አሕዛብም ከኛ የተሻሉ ናቸው። በሃይማኖት ውስጥ ኖረን ግን እጃችንን ቁፍልና አድርጎ ስስት ለምን ያዘን? መጸጸት አለብን። እግዚአብሔር የሚጸጸት አእምሮን መፈወስ ይችላል። ክብርና ምስጋና ለስሙ ይሁን። ክርስቲያን የማያጠፋ እኮ አይደለም፣ የማይጠፋ ነው። እንወድቃለን እንጂ አንጠፋም። ሁለተኛ ቆሮንቶስ ምዕራፍ 6 የሚጸጸት አእምሮ ባለቤቶች ነን። ንጽህና ባይኖረን ጸሎታችንን የሚያደርስ ጸሎታችንን የሚቀበል ግን ንጹህ አምላክ አለን። ክብርና ምስጋና ለስሙ ይሁን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን 7ቱ አጽዋማት ውስጥ የመጨረሻውን ትልቅ ጾም ልንጾም ቀናቶች ቀርተውናል። መድኃኔዓለም ለዚህ ክብር ሁላችንን የሚያደርሰን። ምን አይነት ዝግጅት አድርጋችኋል? የትኛውን ጋኔን ለማስለቀቅ ነው የምንጾመው? ምን አይነት ጥያቄዎች በውስጣችን አሉ? ጾምን ቀድሱ፣ ምህላንም አውጁ። ተዋሕዶ ይህንን ትላለች። በፊታችን ያለው ጾመ ፍልሰታ ለማርያም ምህላው አይቋረጥም፣ ሰዓታቱ አይቋረጥም፣ ልመናው አይቋረጥም፣ ምስጋናውም አይቋረጥም። ምንድን ነው የምትለምኑት? እንደው ሰዓታት አለ ተብሎ በልምድ ነጠላ ለብሶ ቆሞ ለማደር ብቻ ነው የምንመጣው ወይ? ጥያቄዎች አሉን በእያንዳንዱ ጸሎት ውስጥ። ድንግል ማርያምን ንይ ስንላት ምንድን ነው ይዛልን የምትመጣው? ጥሩት እግዚአብሔርን። ብዙ ጥያቄዎች የሉንም? ሀገራዊ ጥያቄዎች፣ ሃይማኖታዊ ጥያቄዎች፣ ቤተክርስቲያናዊ ጥያቄዎች፣ ግለሰባዊ የግል የራስ ጥያቄ፣ የወንድም ጥያቄ የለንም? ምዕመናን እግዚአብሔር እንዲያርግልን የምንፈልገው ጥያቄ የለንም? መልሱልኝ እንጂ። ተዘጋጁ። አሁን ብዙ ከውስጣችን እንዲራገፉ የሚፈለጉ ቆሻሻዎች አሉ። እነዚህ በጾምና በጸሎት ካልሆነ አይለቁም። እያባላን እያናከሰን ያለው ጋኔን በጾምና በጸሎት ካልሆነ አይለቅም። በድንበርና በክልል በጎጥና በዘር የሚያናክሰን ጋኔን በጾምና በጸሎት ካልሆነ አይለቅም። በምቀኝነትና በተንኮል በአሳዳጅነት ውስጥ ያለ ጋኔን በጾምና በጸሎት ካልሆነ አይለቅም። ቤተ ክርስቲያኗ ላይ እሳት እንዲዘንብባት ያደረገው ጠላት ጋኔን በጾምና በጸሎት ካልሆነ እጁን ከተዋሕዶ ላይ አያነሳም። ይሄ ሁሉ መከራ ከኛ እንዲወገድ ምን ያስፈልጋል? ጾምና ጸሎት። እግዚአብሔር ኃይል ይሆነን ለሁላችንም። እባክን እግዚአብሔር ሆይ አሳርፈኝ አለው። በእንደዚህ አይነት ህይወት ውስጥ ያላችሁ ወላጆች እግዚአብሔር ያሳርፋችሁ። እግዚአብሔር ማሳረፍ ይችላል። እግዚአብሔር እረፍት መስጠት ይችላል። እግዚአብሔር ዘላለማዊ ሰላም መስጠት ይችላል። እግዚአብሔር የተቆረጠው መቀጠል ይችላል። እግዚአብሔር ባዶነትን መሙላት ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ውህዳተ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት ታላቁን መልእክት የአዲስ ኪዳኑን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ስለ ክፉ ምኞት በዓለም ካለው ጥፋት አምልጠን ከመለኮቱ ባህሪ ተካፋዮች እንድንሆን ለቅድስና የጠራነን አምላክ በማሰብ በመቅደሱ እንድንሰበሰብ ስሙንም እንድንጠራ ቃሉንም እንድንሰማ በሕይወታችን ያስወሰነን አሁንም ተመስገን እንድንለው የፈቀደልን
አንደበታችንን የገራልን መድኃኒተ ዓለም ኢየሱስ ክርስቶስ አሁንም ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አሁን እልል በሉ እስኪ በደንብ ድገሙት። ምስጋናችሁን እግዚአብሔር ይቀበልላችሁ። ሰላምታው ላይ አሜን ካላችሁ በኋላ ያው ምስጋናው ለምን ይቅርባችሁ? ማመስገን የለመደ ሰው ሲያመሰግን ደስ ይለዋል አይደለም እንዴ? ስለዚህ የሚያመሰግን ሕዝብ የተባረከ ነው። ብፁዕ ሕዝብ ዘየአምር የብቦ ምስጋና እልልታ የሚያውቅ ሕዝብ ብፁዕ ሕዝብ ነው። እኛ እልልታ እንችላለን ብፁዓን ስለሆነን። ምኖች ስለሆነን? አይዟችሁ፣ ምኖች ስለሆነን? ብፁዓን የተመረጥን ስለሆነን ለማመስገን የተመረጥነን እኛ ኦርቶዶክሳውያን። የተደረገልንን የማንረሳ ነን እኛ ኦርቶዶክሳውያን። የእናት ጡት ነካሾች አይደለንም እኛ ኦርቶዶክሳውያን። ውለታ ረሺዎች አይደለንም። እግዚአብሔርን ስላደረገልን ነገር አመስግነነው ውለን ብናድር ይሰለቸናል እንዴ? ብፁዕ ሕዝብ ዘየአምር የብቦ እግዚኦ በብርሃነ ገጽከ ያውሩ ወበስምከ ይትፌስሑ ኩሎ አሚረ ወበጽድቅከ ይትለያሉ እስመ መካኃይሎሙ አንተ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ፣ ቀኑን ሙሉ በስምህ ደስ ይላቸዋል። በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና። ማን ይመስገን? ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እግዚአብሔር ዝንቱ ዘመድ ኢይወጽእ እንበለ ጾም ወበጸሎት። እንደዚህ ያለው ወገን በጾምና በጸሎት ካልሆነ አይወጣም፣ ሊለቅ አይችልም። ይህንን ቃል የተናገረው መድኃኒተ ዓለም ኢየሱስ ክርስቶስ ነው። የተነገረበት ቦታ ከከፍተኛ ደዌ ፈውስ የተደረገበት ቦታ ነው። ምክንያቱ ደግሞ በእምነታቸው መዛል ምክንያትና በትጋታቸው ማነስ ምክንያት የክርስቶስ ሆነው የክርስቶስ መስለው መታየት ያቃታቸውን ደቀ መዛሙርት ከገሰጸ በኋላ ነው። ክፉ ጋኔን ይዞ ልጁን የሚያሰቃይበት አንድ ሰው ወደ ጌታ መጣ ይላል መጽሐፍ። እናም ከመጣ በኋላ ጌታ ሆይ ልጄ የዲዳ መንፈስ ያደረበት ነው፣ ወደ አንተ ይዤ መጥቻለሁ። ሰይጣን ያሰቃየዋል፣ አረፋ ያስደፍቀዋል፣ አንገቱን ያንቀዋል፣ ሰውነቱን ይወጥረዋል፣ ያደርቀዋል፣ እንደ ሞተም ይሆናል፣ እንደገና ይመለሳል። ውሃ ዳር ይወድቃል፣ እሳት ዳር ይወድቃል። ዛሬ ወደቀብኝ፣ ሞተብኝ፣ ዛሬ ሳመለጠኝ እያልኩ የሰቀቀን ኑሮ ውስጥ እገኛለሁ። እባክን እግዚአብሔር ሆይ አሳርፈኛለሁ። በእንደዚህ አይነት ህይወት ውስጥ ያላችሁ ወላጆች እግዚአብሔር ያሳርፋችሁ። እግዚአብሔር ማሳረፍ ይችላል። እግዚአብሔር እረፍት መስጠት ይችላል። እግዚአብሔር ዘላለማዊ ሰላም መስጠት ይችላል። እግዚአብሔር የተቆረጠው መቀጠል ይችላል። እግዚአብሔር ባዶነትን መሙላት ይችላል። ስለዚህ እግዚአብሔር ሆይ አድንልኝ። ደቀ መዛሙርት ጋር አምጥቼው ነበር፣ እነሱ ግን ሊያድኑት አልቻሉ። ባገኘው ስፍራ ይጥለዋል፣ አረፋ ያስደፍቀዋል፣ ይወድቃል፣ እንደሞተም ይሆናል። ደቀ መዛሙርት መፈወስ አቃታቸው። እባክህን ጌታ ሆይ ልጄን ፈውስልኝ አለ። ክርስቶስ እዚህ ቦታ ላይ ተቆጣ። የዋለበት እየዋሉ ያደረበት እያደሩ ከጌታቸው ከመድኃኒታቸው ጋር አብረው ሆነው መድኃኒታቸው የሰራውን ስራ ለምደው መስራት አቃታቸው። ክርስቲያን ስሉጥ ነው። ክርስትና በሂደት ውስጥ ማደግ ነው። በአንድ ጊዜ መለወጥ የለም። እንደ ሌላ ቦታ ዛሬ መጥተሃል፣ ድናሃል፣ መልአክ ሆነሃል፣ ክንፍ አብቅለሃል አይባልም። ክርስትና በሂደት ውስጥ ያለ ለውጥ ነው። በየቀኑ ነው የምታደገው። መንፈሳዊ ልምምድ እግዚአብሔርን መምሰልን ተለማመድ ይላል ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ ሲነግረው። ስለዚህ ክርስትና ክርስቶስን መምሰል ነው። ልምድ ይፈልጋል። ግን ምንም ልምድና ለውጥ ስላላየባቸው የማታምን ጠማማ ትውልድ ሆይ እስከ መቼ ካንተ ጋር እኖራለሁ ብሎ ተቆጣ ይላል። አምጡት ወደ እኔ ያላቸው። ሲያመጡት
ልጁ ሰውነቱ ተወጠረ፣ አረፋ ደፈቀው፣ ተንፈራፈረ፣ እንደሞተ እንደደረቀም ሰው ሆነ፣ ህዝቡ ደነበረ ይላል። አሁንም በሀገራችን የሚጥል ህመም ያለበት ድንገት የሚወድቅ ሰው ካየን እንከበዋለን። አላስፈላጊ የሆነ ባህሪ ስናይበት ደግሞ ተነስቶ ይዘኛል በማለት እንደነብራለን። ማገዝም እንፈልጋለን፣ ፍርሃትም ያድርብናል። የዚህ አይነት ስሜት ህዝቡ ላይ ታየ፣ ተደናበረ። ከዛ አባትየው የልጁን ሁኔታ በአደባባይ እንደዚህ መሆን አይቶ እባክህን ጌታ ሆይ አሳርፈኝ፣ ቢቻልህ እርዳኝ አለ። ሰው ሲጨነቅ ብዙ ይላል። ሰው ሲቸገር ብዙ ቦታ ይሄዳል። ሰው ሲቸገር የማያንኳኳ በር የለም። እግዚአብሔር ያልተገባ ቦታ እንዳናንኳኳ ፈተናችንን በአቅማችን ያደርግልን። በዚህ ዓለም ላይ ትልቁ ነገር በፈተና መጽናት ነው። ብፁዕ ብእሲ ዘይትየገሣ ለእኪት እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፈዎሙ እግዚአብሔር ለእለ ያፈቅርዎ። በፈተና የሚጸና የተባረከ ነው። ምን ማለት ነው? ተፈተንኩ ብሎ ማይተቡን የማይበጥስ ሃይማኖቱን የሚጠብቅ የተባረከ ነው። በችግርና ውስብስብ በሆኑ መከራዎች ምክንያት ማይተቡ የማይላላ የተባረከ ነው። ከቆመበት የማይንቀሳቀስ የተባረከ ነው። ጸንቶ ሃይማኖቱን የሚጠብቅ የተባረከ ነው። መከራና ችግር ሲደርሰበት የማይበረግግ የተባረከ ነው ካለ በኋላ ከተፈተነ በኋላ ለጸኑት ለሚወዱት በስሙ ለተጠሩት ተስፋ አድርጎ የሰጠውን አክሊለ ሕይወት ይሸለማል ይላል። ድል ለነሳው ከተሰወረ ሰጥቷለሁ። የመጨረሻ ወዝሰ ሞዓ ኢይመውት ዳግመ ሞተ። የጸና የጠበቀ ድል የነሳ ያሸነፈ ታግሎ የጣለ ሃይማኖቱን ያለቀቀ እየተደቆሰ ታግሶ የኖረ ያሸንፋል። ሰይጣንን የሚያሸንፍ ተፈጥሮ ያለው ክርስቲያን ነው። ሰይጣንን የሚያሸንፍ ጉልበት ያለው ክርስቲያን ነው። አጋንንትን የሚያንበረክክ ጽናት ያለው ኦርቶዶክሳዊ ክርስቲያን ነው። የአንገቱ ማይተብ ይከላከልለታል። ሰይፍ እንኳን ቢመጣ አያወልቀውም፣ ይሰየፍለታል። ልንሞትለት ያደረግነው ማይተባችን ሰይጣንን ማሸነፊያ ኃይላችን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ መከራ የሰው ልጅን ያንገዳግደዋል። ተንተንኩ ለወዲቅ እስመ እግዚአብሔር አንሳኒ፣ ለመውደቅ ተፍገመገምኩ እግዚአብሔር ግን አነሳኝ አገዘኝ አለ። ሰው ብቻውን አይችልም። ምመና አሁን ያለንበት ጊዜ የመጨረሻ የበቁት ሁሉ የሚፈተኑበት ጊዜ እኮ ነው። ዘንዶ ይላል የሰማይን ከዋክብት ሲሶ ወደ ምድር ጣላቸው ይላል ራዕየ ዮሐንስ ምዕራፍ 12 ስለ ዘንዶ የሚናገረው ቃል። የሰማይን ከዋክብት ሲሶዎቹን እስከ ቅድስና ጽድቅ የደረሱትን ሲሶዎቹን የበቁትን ሁሉ እየሳበ ጣላቸው። መናኙን ከገዳም ስቦ ከተማ ውስጥ ጣለው። ካህኑን ከሕጉ አስፈርሶ እዚያው ጣለው፣ አረፋ አስደፈቀው። ሰባኪውን ከአውደ ምሕረት አውርዶ ጣለው። ዘማሪውን ከአገልግሎቱ ጣለው። መርጌታውን ከቅኔ ማኅሌቱ ጎትቶ አወጣው። ማን? ዘንዶ። እንዲህ እየተሳበ ያልወደቀ ማን አለ? እግዚአብሔር ፍጻሜያችንን ያሳምረልን። ምክንያቱም ያለንበት ዘመን የፈተና ዘመን ነው። በጣም የመጨረሻ ትልልቅ ሰዎች እየተሰበሩ የሚወድቁበት ዘመን ነው። መከራው ደግሞ ሲበረታ በልጅ ሲመጣ በምንወደው ወላጅ ሲመጣ ደግሞ የበለጠ እንፈተናለን። መድኃኔዓለም በምንወደው አይፈትነን። ስለዚህ ይህ ሰው ተፈተነ። አያችሁ፣ የመጨረሻ ጥግ የደረሰ በሚፈተንበት ፈተና ውስጥ እሱ ተፈተነ። ስለዚህ ልጁ ድርቅ ሲልበት፣ ህዝቡ ሲደነብር ጌታ ሆይ ዛሬ አልፈራ አለ። አትለፈኝ፣ ቢቻልህ እርዳኝ አድንልኝ አለው። ምን ቢልህ? ጌታ ምን አለ? ለምን ቢቻልህ አለ። ኩሉ ይትካል ለዘይአምን፣ ለሚያምን እኮ ሁሉ ይቻለዋል አለው። ከዚያ አምጣ ወደ እኔ። አንተ አታምንም እንዴት ሲለው፣ ጌታ ሆይ አምናለሁ፣ ግን ጭንቀቴ ነው አለ። ልጅ ነዋ የአብራክ ክፋይ። ስለዚህ የልጅ ነገር ሆኖብኝ እኮ ነው። አንተማ ትችላለህ፣ ግን ልጄ በዚሁ ይቀርብኝ ሆን የሚል ፍርሃት ስላለኝ ይሄን አልኩ እንጂ ቢደክመኝ አምናለሁ፣ ግን ቢደክመኝ እንኳን አለማመኔን፣ ጮክ በሉና ንገሩኝ፣ አለማመኔን መድኃኔዓለም ይርዳኑላችሁ። ማንም ጽኑ የለም፣ ጽኑዓን አይደለንም። እስከ መጨረሻ ታግለን ማሸነፍ አንችልም። ጉልበት የለንም፣ አቅም የለንም፣ ኃይል የለንም። ኃይላችን ማን ነው? ጽናታችን ማን ነው? ብቃታችን እስከ ማን ነው? እግዚአብሔር ኃይል ይሆናል ለሁላችን። ከዚያ በኋላ ያንን ድዳ መንፈስ ያለበትን ጋኔን ገሰጸው ይላል። አጋንንቱም ከላዩ ላይ ተነሱ። የድዳውን መንፈስ ተለየው። አረፋ የሚያስደፍቀው ተለየው። ደም ስሮቹን የሚያደራርቅበት ተለየው። እንደ ሞት የሚያደርገው ተለየው። ደግመህ እንዳትገባ ብሎ አባረረው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ድንቅ ተአምር ካደረገ በኋላ ወደሚያርፉበት ቤት ይዟቸው ገባ።
ወደ ቤት ከገቡ በኋላ ደቀ መዛሙርቱ የማታምን ጠማማ ትውልድ ሆይ ብሎ የተናገረው ቃል ልባቸውን ነክቶታል። ጌታ ሆይ ካንተ ጋር እየዋለን እንዴት እንዳንተ መስራት አቃተን ብላችሁ ታውቃላችሁ? ምዕመናን እንዲህ ተናግረን እናውቃለን? እያስቀደስኩኝ ለምንድን ነው ሐሳቤ መሰብሰብ ያቃተው? እየጾምኩኝ ለምንድን ነው ሆዳደር የሆንኩት? እየሰገድኩኝ ለምንድን ነው ስጋዊ የሆንኩት? ፍቅረ ቢጽን እየተማርኩ ለምንድን ነው ምቀኛ የሆንኩት? ወለቢጽክሙ ይትግበሩ አበሳወሙ ለየባልንጀሮቻችሁን በደል አታስቡ የሚለው ቃል እኔም መግራት ለምን አቃተው? ተካፍሎ መብላትንስ ለምን አቃተኝ? 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ ያጠገበው አምላክ ጌታዬ ነው እያልኩኝ ምነው አንዷን ቁራሽ ዳቦ ስለ ፍቅር ቆርሼ መካፈል አቃተኝ? ስስት ሊያንቀኝ ለምን ደረሰ? የተረፈኝን እንኳን መስጠት አቃተኝ። ካለ ላይ አካፍል በሚል ሃይማኖት ውስጥ የተረፈኝን አስጥቼ ድርቆሽ አደርጋለሁ እንጂ ለኔ ቢጤ እንኳን አልሰጥም። ምን ስስታም አረገኝ? ለምንድን ነው ያልቻልኩት መመጽወት? ሰይጣንን ማሸነፍኛ ለምን አቃተን? የስስትን መንፈስ ለምን ማሸነፍ አቃተን? የአንድነት ጌታ ከኛ ጋር ያለ ዘረኝነትን መቃወም እንዴት አቃተን? የክርስቶስ ሆነን እንዴት በዘረኝነት እንጠቃለን? እንዴት ዘረኞች እንሆናለን? የፍቅር ልጆች ሆነን እንዴት በጥላቻ እንታወራለን? የመስጠት ጌታ አምላካችን ሆኖ ስስት እንዴት እጃችንን ቁፍንን አድርጎ ይዘዋል? ጥላቻ እንዴት ይገዛናል? አለማመን እንዴት ይሰለጥንብናል? ቅናት እንዴት እኛ ላይ ጥቅም ያገኛል? ወንጀልስ በእኛ ብቻ ሲተገበር እንዴት ይኖራል? ክፋትና ምቀኝነት እንዴት ባለማይተብ ላይ ይታያል? ምን ነው ጌታ ሆይ እኛ ልንለወጥ ያልቻልነው ለምንድን ነው? ሰንበት ተማሪዎቹ ሆነን ከበሮ እየመታን እያሸበሸብን ከአሜትና ከነውር ከተንኮልና ከአድማ መለየት ያቃተን ለምንድን ነው? እኛ ሰባኪዎች ይህን ሁሉ ቃል እግዚአብሔር እየተናገርን እኛ ልንለወጥ ያቃተን ለምንድን ነው? አታመንዝርን በማመንዘር እየተካን የምንኖረው ለምንድን ነው? ጌታ ሆይ ወንጌልን እየሰበክን በወንጀል እንድንኖር ያደረገን እኛ ሰባኪዎቹን ምንድን ነው? ጌታ ሆይ እኛ ዲያቆናቱን ጽዋውን ደምህን ይዘን እየወጣን ነገር ግን የሰው ደም ለማፍሰስ እንድንሮጥ በክፋት የሚያደርገን ምኑ ነው? ጌታ ሆይ የምንቀድሰው ቅዳሴ እኛን መቀደስ ያቃተው ለምንድን ነው? ልንቀደስ ያልቻልነው ከምን የተነሳ ነው? ካህኑ ሌሎችን እግዚአብሔር ይፍታ እያልኩ እየፈወስኩኝ እኔ በደዌ ውስጥ እንድኖር ያደረገኝ ምንድን ነው? እኔ መፈወስ ያቃተኝ ለምንድን ነው? ምዕመናኑ አሜን አሜን እያል በእምነት መኖር ያቃተን ለምንድን ነው ብለን እናውቃለን? እኛ ልንፈውሰው ያልቻልነው ለምንድን ነው? ካንተ ጋር እየዋልን የሰናፍጭ ቅንጣት ታክል እምነት ለምን ጎደለን? አቅም ለምን አነሰን? ይሄ ሰው እንኳን አለማመኔን እርዳው ብሎ ታሪኩ ተቀየረለት። አብረንህ አምነንህ ተነስተን ስምህን ይዘን ስምህን እየተከተል ታላላቅ ታምራቶችን እያየን አንድ ጋኔን ከአንድ ልጅ ላይ ማንሳት እንዴት አቃተናል? መንፈሳቸው ተቃጠለባቸው። ቅንው ለእንተ ተአቢ ጸጋ ለምትበልጠው ጸጋ ቅኑ፣ ባለመለወጣችሁ ተቃጠሉ። የእግዚአብሔር ተብለን ከሰይጣን ጋር በመኖራችን ሊቆጨን ይገባል። ክርስቲያን ማለት ራሱን እየለካ የሚጸጸት ነው። እኛ ከሌሎች የምንለየው የሚጸጸት አእምሮ ባለቤቶች ስለሆነን ነው። ለለውጥ የሚታገል አእምሮ ባለቤቶች ነን። በደግነትና በመጽዋዕትማ አንዳንድ ጊዜ አሕዛብም ከኛ የተሻሉ ናቸው። በሃይማኖት ውስጥ ኖረን ግን እጃችንን ቁፍልና አድርጎ ስስት ለምን ያዘን? መጸጸት አለብን። በየቀኑ ለለውጥ የሚዘጋጅ ክርስቲያን ራሱን እየገረፈ የሚውል መሆን አለበት። በቃል እግዚአብሔር ራሱን የሚገስጽ ራሱን የሚመክር ምን ነክቶኝ ነው እንዴ? ክፉ ቃል እንኳ ከአፉ ከወጣ ምን ነው? ሲም እግዚኦ አቃቤ ለአፉ የሚለውን ዳዊት እየደገምኩ አቤቱ ለከንፈሮቼ ጠባቂ አኑር እያልኩ ደግ ነገር ላለመናገር ታጥቄ የተነሳሁት አማትቤ ጀምሬ ስራገሙ የምጨርስ ምን ነክቶኝ ነው? እኛ ልናስለቅቀ ያቃተን ይሄን ጋኔን ለምንድን ነው? ጌታ ሆይ ምንድን ነው የጎደለን? እንዲህ ያለው ጋኔን ከባድ ነው አለ ጌታ። ስለዚህ ለዚህ ምን ያስፈልገዋል አለ? ጾምና ጸሎት። ዝንቱ ዘመን ይወጽእ እንበለ ጾም በጸሎት። በጾምና በጸሎት ካልሆነ ይሄ ወገን አይለቅም አለ። ትልቁ የክርስቲያኖች ትጥቃቸው ጾምና ጸሎት። ጾምና ጸሎት ማለት ዕጣንና ፍህም ማለት ነው ይላሉ አባቶቻችን።
ፍህም ትርክክ ያለ ፍህም በጽና ላይ ተቀምጦ ስታዩት በጣም ያምራል መልኩ፣ ግን ብቻውን ምንም አያመጣም። ሁለት ፍሬ ዕጣን ግን ጠብ ሲደረግበት ምን ይሆናል? ንገሩኝ እንጂ መዓዛው ይሸታል አይደለ እንዴ? ያውዳል፣ ይለውጣል፣ አጋንንትን ያሳድዳል። የተጸለየበት ጸሎተ ዕጣን የተደገመበት ዕጣኑን ብቻውን ብንይዘው ብናሻሻው ጸልየንበት እንኳ የሚፈለግበት ቦታ ላይ አይዳረስም። አንበት ነው አንዘራው። ፍህሙ ካለ ግን ይሰራል። ጾምና ጸሎት እምነትና ምግባርን ያጎለብታል። መንፈሳዊ ቁመናን ያጠነክራል። ወደ እግዚአብሔር እንዳንሄድ የከለከለንን ልምሾ ከኛ ላይ ያስወግዳል። እግረ ሙቅ ሰንሰለቶቻችንን ያርቅልናል። አይኖቻችንን ይገልጣል። ቀና የምንልበትን ጉልበት ይሰጠናል። እግዚአብሔር በጾምና በጸሎት ያበርታል። ስለዚህ እስራኤላውያን የጌታ ሰዎች፣ የእግዚአብሔር ሰዎች ጥፋት ባጠፉና መከራ በደረሰባቸው ጊዜ ሁሉ ጩኸታቸው ወደ እግዚአብሔር የሚቀርብበት መንገድ ጾምና ጸሎት ነው። ቤተ ክርስቲያንን ፍጽምት ሆና በብዙ መከራ ውስጥ ተሻግራ አሁን የደረሰችበት መንገድ ጾምና ጸሎት ነው። እኔና እናንተም በብዙ የምግባር ብልሹነት ውስጥ ሆነን እንኳን ጠፍተን ያልጠፋ ነው የቤተ ክርስቲያኒቱን ስርዓት በጾምና በጸሎት ሳናሟላም ቢሆን ስለምንጠብቅ ነው። ጾም ጉልበት አለው። አያችሁ፣ ሰይጣን ይነቅላል። አብሮ ያደገውን ጋኔን ያስወግዳል። ርኩሳን መናፍስትን ያስወግዳል። ዝንቱ ዘመድ እየወፅን በለጾሙ በጸሎት። ይሄ እንዲህ አይነቱን ወገን ማስወገድ የምንችለው በጾምና በጸሎት ነው። ኃይልን መልበስ የምትችሉት በጾምና በጸሎት ነው። ይህንን ዓለም ማሸነፍ የምትችሉበት የልጅነት ጸጋችሁ በጾምና በጸሎት ሲሆን ነው። ከእግዚአብሔር የተወለደ ሁሉ ማንን ያሸንፋል ይላል? ወኩሉ ዘተወልደ እግዚአብሔር ይመብኦ ለዓለም ነው። ወዛቲ ኢቲ ሞዓቱ እንተመኦ ለዓለም ሃይማኖትክሙ። አያችሁ፣ ሃይማኖትክሙ ሃይማኖታችሁ ናት ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። በ40 እና በ80 ቀን የተጠመቀ ኦርቶዶክሳዊ ሁሉ ማንን ያሸንፋል? እንደምን አመሻችሁ? መልሱልኝ። ማንን ያሸንፋል? ዓለምን ንገሩኝ። ማንን ያሸንፋል? እቺ ዓለም የሚለውን ቃል አስቡት። አሉታዊው የህይወት ገጽታ በሙሉ ዓለም በሚል ይጠራል። ሁሉ የእግዚአብሔር ነው። ሁሉ ክፋትና ጥላቻ ግን የእግዚአብሔር ነው እንዴ? ለእግዚአብሔር ምድር በመላ ካለ በኋላ ዓለምን ወኩሎም ሁሉ የነበሩ ውስጥ ዓለምና በውስጡ ያለው ሁሉ የእግዚአብሔር ነው ይላል። ሁሉ የሚለው ቃል ውስጥ ክፋት አይጠቃለልም። ክፋት የእግዚአብሔር አይደለም። ተንኮል እግዚአብሔር አይደለም። እየሰማችሁ ነው አይደል? እግዚአብሔር ምሉእ በኩል ለይሄ ነው። ካህሊ ለሁሉም ማድረግ ይችላል። ኃጢአት መስራት ግን ይችላል? ንገሩኝ እንጂ ለምንድን ነው የማይችለው? የባህሪው ስላልሆነ። እግዚአብሔር ሁሉም ማድረግ ይችላል። ካህሊ ነው የባህሪው በሆነው ብቻ። ሌላውማ የሱ አይደለም። የራሱ ያልሆነውን አይወድም። ጥላቻን አይወድም። እግዚአብሔር ፍቅር ነው። ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ ይችላል። ስለዚህ ክፋት፣ ተንኮል፣ ምቀኝነት፣ ሰይጣናዊ ቁመና ሁሉን የሚለው ውስጥ አይጠቃለልም ማለት ነው። እሱ ምን ውስጥ ይጠቃለላል? ዓለም የሚለው ገጽታ ላይ ለብቻ ይጠቃለላል። ስለዚህ ወዛቲ ኢቲ ሞዓቱ እንተመኦ ለዓለም ሃይማኖትክሙ፣ ይቺ ዓለምን የሚያሸንፈው ሃይማኖታችሁ ናት። ኦርቶዶክሳዊነታችሁ፣ ማይተባችሁ፣ በ40 እና 80 ቀን ተጠምቃችሁበት ከዛም በኋላ የምትሰሩት ስነ ምግባራት ወይንም በየቀኑ የምታደርጉ ሱታፌዎች፣ ከስነ ምግባር ጋር ወደ ስነ ምግባር የሚመሩ በጎ ተግባራት። ከነዚህ መካከል አንዱና ትልቁ ጾም ነው። አሁን የፊታችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን 7ቱ አጽዋማት ውስጥ የመጨረሻውን ትልቅ ጾም ልንጾም ቀናቶች ቀርተውናል። መድኃኔዓለም ለዚህ ክብር ሁላችንን የሚያደርሰን። ምን አይነት ዝግጅት አድርጋችኋል? የትኛውን ጋኔን ለማስለቀቅ ነው የምንጾመው? ምን አይነት ጥያቄዎች በውስጣችን አሉ? ኢዩኤል ነብዩ ለእስራኤላውያን ጥያቄዎቻቸው እንዲመለስ እስራኤል ለእግዚአብሔር ባልተገባ ጎዳና ላይ ቆማ መቅሰፍት በስቶባት ነበረ። ሕዝበ እግዚአብሔር፣ የእግዚአብሔር ምድር የተባለች እስራኤል። ስለዚህ እስራኤልን በሙሉ ጠራና ንፍሑ ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ አለ። በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ምህላንም አውጁ። ተዋሕዶ ይህንን ትላለች። በፊታችን ያለው ጾመ ፍልሰታ ለማርያም በቤተ ክርስቲያን መለከትን ንፉ። ምህላው አይቋረጥም፣ ሰዓታቱ አይቋረጥም፣ ልመናው አይቋረጥም፣ ምስጋናውም አይቋረጥም። ምንድን ነው የምትለምኑት? እንደው ሰዓታት አለ ተብሎ
በልምድ ነጠላ ለብሰው ቆመው ለማደር ብቻ ነው የምንመጣው ወይ ጥያቄዎች አሉን? በእያንዳንዱ ጸሎት ውስጥ ድንግል ማርያምን ንይ ስንላት ምንድነው ይዛልን የምትመጣው? እኔ ትንሽ ልጅ ሆኜ አባታችን ሊቀ ጉባኤ ያውቃሉ፣ አባ መዓዛ ደስታ በረከታቸው ይደርብን። ትልቅ አባት ነበሩ። እዛ እኛንም ያስተማሩ ያሳደጉ አባት ናቸው። ወደ 100 ዓመት ደርሰው ነው ወደ እግዚአብሔር የተጠሩት። ግልጽና ቀጥተኛ አባት ነበሩ እና ሰዓታት ላይ ሌሊት ላይ በመቋሚያ ሴቶቹን፣ እናቶችን፣ ትልልቆችን እየኮረኮሙ ይቀሰቅሱ ነበረ እና ንይ ሊባል ነው ተነሽ፣ አሁን ብትመጣ ተኝተሽ ልታልፍሽ አይደል፣ ቁሚና ጥያቄሽን አቅርቢ ይሉ ነበር። ክርስቲያኖች ለእግዚአብሔር በተመቻቸ ስፍራ ላይ የቆሙ ናቸው። እግዚአብሔርን እናልን እንለዋለን፣ ግን ተኝተናል፣ ያልፈናል። መድኃኔዓለም አይለፈን ሁላችንንም። ስለዚህ እግዚአብሔርን ለመቀበል ያልተዘረጉ እጆች ስጠኝ ቢሉት ምን ዋጋ አለው? እግዚአብሔር ያለ መከልከል ሰጪ፣ ያለ መንፈግ ለጋስ ነው። ቸር ነው፣ ሩሩ አባት ነው። ቢሰጥ አያልቅበትም። ዓለም በእጁ እኮ ነው። አሐዘ ዓለም በእራሁ ኩሉ ውስተ እዴሁ ይጸውር ድደ ወይ ነብር ጠፈረ መሰረተ ዓለም ይላል። ዓለም በእጆቹ መካከል፣ እግዚአብሔር ዓለምን በጣቱ የያዘ አምላክ እኮ ነው። ክብርና ምስጋና ለስሙ ይሁን። ዓለም እጁ ላይ ናት፣ መዳፉ ላይ፣ ሁሉ በእጁ ነው። ስለዚህ ምን ይጎርልበታል? ንገረኝ እንጂ የሚሰስት የሚያልቅበት ነው። ያለ መንፈግ ለጋስ ይለዋል። ያለ መከልከል ሰጪ ሩሩ ጌታ ነው እግዚአብሔር። የኛ አባት ሩሩ አባት ነው ያለን። ቢሰጥ አያልቅበት፣ ሁሉ በእጁ ነው። ምሉ በኩል ላይ አይኖቹ በስፍራ ሁሉ ናቸው። ክፎችና ደጎችን ይመለከታሉ። በሁሉ ይገኛል። የማይኖርበት ዘመን የለም። ለቀዳማዊነቱ ጥንት፣ ለዳህራዊነቱ ፍጻሜ የለውም። ከዓለም አስቀድሞ ነበረ፣ አሁንም አለ፣ ዓለምንም አሳልፎ ይኖራል። በባህሪው ንጹሕ ነው፣ ደግ ነው፣ ሩሩ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። አሁን ይህንን አምላክ መለከት ነፍታችሁ ጥሩት፣ በጽዮን አምባ መጠጊያ በሆነች ተዋህዶ ጥሩት እግዚአብሔርን። ብዙ ጥያቄዎች የሉንም። ሀገራዊ ጥያቄዎች፣ ሃይማኖታዊ ጥያቄዎች፣ ቤተ ክርስቲያናዊ ጥያቄዎች፣ ግለሰባዊ፣ የግል የራስ ጥያቄ፣ የወንድም ጥያቄ የለንም። እመናን እግዚአብሔር እንዲያርግልን የምንፈልገው ጥያቄ የለንም። መልሱልኝ እንጂ ተዘጋጁ። አሁን ብዙ ከውስጣችን እንዲራገፉ የሚፈለጉ ቆሻሻዎች አሉ። እነዚህ በጾምና በጸሎት ካልሆነ አይለቁም። እያባላን እያናከሰን ያለው ጋኔን በጾምና በጸሎት ካልሆነ አይለቅም። በድንበርና በክልል በጎጥና በዘር የሚያናክሰን ጋኔን በጾምና በጸሎት ካልሆነ አይለቅም። በምቀኝነትና በተንኮል በአሳዳጅነት ውስጥ ያለ ጋኔን በጾምና በጸሎት ካልሆነ አይለቅም። ቤተ ክርስቲያኗ ላይ እሳት እንዲዘንብባት ያደረገው ጠላት ጋኔን በጾምና በጸሎት ካልሆነ እጁን ከተዋህዶ ላይ አያነሳም። ይሄ ሁሉ መከራ ከኛ እንዲወገድ ምን ያስፈልጋል? ጾምና ጸሎት። እግዚአብሔር ኃይል ይሆነን ለሁላችንም። ስለዚህ ያለ ኢዩኤል በጽዮን መለከት ንፉ። ተዋህዶ መለከት ነፍታለች። ህዝቡን ተሰብሰቡ ብላለች። ጾመ ፍልሰታ በ30 ማታ አዳር ይጀመራል። እስከ 14 ሁለት ሱባኤ ምህላ እናደርሳለን። ሰዓታት እንቆማለን። የበረታ እስከ ርበተ ፀሐይ ይጾማል። የደከመ ደግሞ በፍጹም ሕፃን ልጅ ትንሽ ልጅም ቢሆን ከ7 ዓመት በላይ ሳያስቀድስ አይቆርብም፣ ሳያስቀድስም ከመቅደስ አይወጣም። ሁሉ ይዘጋጅ ትላለች እና ተዘጋጅተናል ወይ? ወይስ ላያችን ላይ የሰለጠነብን ጋኔን እንዳንጾም ከልክሎናል? ነገ ጸበል እረጫለሁ ሲያልፍ እረጫለሁ ብለን ልናቋርጥ ተዘጋጅተናል? አይ ቅዳሴው ዛሬ ይቅርብኝ ብለን ሲመቸልን መጣን የተዘጋጀ ነው? ወይስ ይህንን ጾም የጾሙ ቅዱሳን አባቶቻችን በሁለቱ ሱባኤ ያገኙትን በረከት ለማግኘት እጆቻችን ተዘርግቷል? መጽሐፍ እጅህን ዘርጋ ይላል። ወደ እግዚአብሔር የተዘረጉ እጆች ሳይዙ አይታጠፉም። አባት ሆይ ብለን የጠራነው አምላክ ለልጆቹ የሚራራ ስለሆነ ድምፃችንን የሚሰማ ሩሩህ ነው። ክብርና ምስጋና ለስሙ ይሁን። በጽዮን መለከት ንፉ፣ ጾምንም ቀድሱ። መላ ሰውነታችሁን በጾም የተገነባ ቁመና አይኖረን። መብላት ያላላው ሰውነት ጾም ያጠንክረው። እግዚአብሔር ሆይ ስጋዊ ትልቅነት ለኔ አልጠቀመኝም፣ መንፈሳዊ ጸጋህን አላብሰኝ ብለን በመብላት ወደ ኃጢአት የደለበ ስጋችንን ዝቅ የምናደርግበት መንገድ ነው ጾም። ስለዚህ አሁን ባለው የፍልሰታ ጾም በመጀመሪያ ደረጃ መንፈሳችንን ለማደስ እንጾም። ይሄ ልጅ ታደሰ እኮ። ዱዳው ጋኔን እያደረበት የሚያሰቃየው ልጅ አልታደሰም? አዲስ ፍጥረት አልሆነ? ማንን ስላገኘ? ክርስቶስን ስላገኘ።
ማንም በክርስቶስ ቢሆን ምን ፍጥረት ነው ይላል መጽሐፍ? አዲስ ፍጥረት ነው። በክርስቶስ ነው ወይ ወንድሜ? በክርስቶስ ነሽ ወይ? ቋንቋው የሌላ መሰላችሁ እንዴ? በክርስቶስ ነን አይደለንም? በክርስቶስ ከሆነን ምን ማድረግ አለብን? ስጋን ከነክፉ መሻቱና ምኞቱ ጋር መስቀል አለብን። የክርስቶስ የሆኑ ሁሉ ስጋን ከነክፉ መሻቱና ምኞቱ ጋር ምን አደረጉት? ሰቀሉት። አይዟችሁ፣ ይህን ስም አትፍሩ። የማንን እኛ? የክርስቶስ በሉ። የማንን እኛ? እኛ የኢየሱስ ክርስቶስ ነን። ክብርና ምስጋና ለስሙ ይሁን። ከስም ሁሉ በላይ በከበረው ስም እንጠራ እንጂ ሞኝ እንዳትሆኑ። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ተዋህዶ ናት የምትለው የትም ቤት ክርስቶስ በጥንቃቄ ተሰብኮ አያውቅም። በሞገስ ያለው እኛ ቤት ነው። ክብርና ምስጋና ለስሙ ይሁን። የድንግል ልጅ መድኃኔዓለም ሰማይና ምድር የጸናበት ስም ነው ብላ ሰብከው ተዋህዶ ናት። ስድስቱ ማየ መሳብቅት ይኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ስድስቱ የድንጋይ ጋኖች ውሃ ወይን የሆኑት በክርስቶስ ስም ነው። ስሙ ይለውጣል፣ መራራውን ያጣፍጣል። ውሃ የሚሸት ሕይወታችንን ወደ ወይን ይለውጣል። ክብርና ምስጋና ለስም አጠራሩ ይሁን። ከስም ሁሉ በላይ በከበረው ስሙ ነው የተጠራ ነው። የማይደርቀው ንጹሕ ምንጭ፣ የማይነጥፈው ንጹሕ ምንጭ የተቀዳ ስሜ ክርስቲያን ይባላል አለ ሕፃኑ ቂርቆስ ሐምሌ 19። ከንጹሕ ምንጭ የተቀዳው ስሜ ክርስቲያን ነው አለ። ምን ማለት ነው? ንጹሕ ምንጭ ክርስቶስ ነው። ንጹሕ ነቅ ንጹሕ ዘማን ቅተ ሕግ ንጹሐን ዜና ግብሮሙ ለሐዋርያት ብሎ አይደል ካህኑ የሚያነበው? ንፍቁ ካህን የሐዋርያት መልእክታቸው ንጹሕ ምንጭ ከየት የተቀዳ? ሌሎችን የሚያቀና የሚያነጻ ሰዎችን ወደ ቅድስና የሚመራ ከንጹሕ ከዋናው ምንጭ የተቀዳ ከክርስቶስ ምንጭነት የተቀዳ ንጹሕ ምንጭ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ከሱ የተቀዳ ስም ነው ክርስቶሳዊነት። መጥራት አንፈራውም፣ አክብረን እንይዘዋለን ስሙን። አይደለም እንዴ? ስመ እግዚእነ ኢየሱስ ክርስቶስ እሰ ይጥዕም እምዓር ወሰከር መጽሐፋችን ነው የሚለው። ከማርና ከስኳር በላይ የሚጥም ስም አለን፣ እሱም ኢየሱስ የሚለው ስም ነው። ማዕረሰ ወሰከረሰ ወሰው ይበልዑ ይጸግቡ ስመ እግዚእነ ኢየሱስ ክርስቶስ እሰ ኢይጸገብ። ማርና ስኳር ቢበሉት ይጠግቡታል። የክርስቶስ ኢየሱስ ስም ግን ተበልቶ አይጠገብም። መራራነታችንን ያጣፈጠ፣ እንቅፋታችንን ያስወገደ፣ የዘመን ታሪካችንን ለሁለት የከፈለ፣ ዓመተ ፍዳን ያስወገደ፣ ቆሻሻውን የጠረገ፣ ጥሩውን ሕይወት ያመጣ፣ የምህረት ዘመን የተከለ እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ንሕነሰ ኦርቶዶክሳውያን ወንትሜካ በዝንቱ ስም፣ እኛ ኦርቶዶክሳውያን በዚህ ስም እንመካበታለን። ጉልላታችን እርሱ ነው። ይህን ያለችው ተዋህዶ ናት። ከዚህ ቤት አጥቱ። ክርስቶስን ከፈለጋችሁት እዚህ ነው ያለው። በሞገስ በአምላክነት በጌትነት በዘላለማዊ አባትነት እኛ የማንን? የክርስቶስ ነን። የክርስቶስ የሆኑት ሁሉ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት። ክፋትን ለመስቀል እንጹም ነው መልእክቱ። አሁን ያለውን የፊታችንን የፍልሰታ ጾም መንፈሳችንን ለማደስ ልክ እንደተፈወሰው ሰው ጋኔኑ በጾምና በጸሎት እንደተነሳለት የጥላቻው መንፈስ ያረከሰን መንፈስ ከላያችን ላይ ተወግዶ የቅድስና መንፈስ እንዲነግስብን እንጹም ነው። ጾም ስጋን ለማዳከም ብቻ የሚጾም አይደለም። መንፈስንም ለማደስ፣ ነፍስን ለመቀደስ፣ አሮጌ ሰውነትን ለማስደስ ለማስወገድ፣ አሮጌውን ለማስወገድ የሚጾም ነው። አሮጌው ሰውነት ምንድን ነው? ዝሙት ያስረጀው፣ ጥላቻ ያስረጀው፣ ሐሜት ያስረጀው፣ ተንኮል ያስረጀው፣ ምቀኝነት ያስረጀው፣ ክፋት ያስረጀው እድፉን ይጥረግልን መድኃኔዓለም። ይህንን ለማስወገድ እንጾም ይላል። ስጋን ለማዳከም ብቻ ሳይሆን መንፈስንም ለማደስ፣ ኃይል ለማግኘት፣ ጸጋ፣ ኃይል፣ በረከት ከእግዚአብሔር ለማግኘት፣ ነፍስን ለማጠንከር መጾም አለብን። ጾም ብቻውን ግብ አይሆንም። ወደ ግቡ የሚወስዱ ብዙ ስነ ምግባራት አብረው ያስፈልጋሉ። ቅድም እንዳልኳችሁ ዕጣኑና ፍህሙ ሲዘጋጁ ሲገናኙ መልካም መዓዛ እንደሚሰጡ ሁሉ ጾም ብቻውን ሳይሆን ጸሎት፣ ስግደትና ምጽዋት ስነ ምግባራት ሲጨመሩበት መልካም መዓዛ ይዘው የክርስቶስን ሽታ ይሰጡናል። የክርስቶስ የመሆናችን ምልክት ይሄ ነው፣ ስጋዊነትን ለማራገፍ። ሁለተኛ ከምኞት ጋር መጾም የለብንም። ከስጋ ምኞት ጋር እያማረን አንጾምም። ስጋ እያማረን አንጾምም። የማንበላበት ምክንያት አለና፣ የምንጾምበት ምክንያት አለና። ምክንያታውያን ሆነን እንጾም ነው። ለስጋችንና ለነፍሳችን እኔ የክርስቶስ ነኝ ብለን ማወጅ አለብን። የማን ነኝ ብለን ነገሩ? የማን ነኝ ብለን የክርስቶስ ነኝ ብለን ማወጅ አለብን። ነገሮች እንዲለወጡ ብቻ ሳይሆን እኛ ራሳችን እንድንለወጥ። የምድሪቱ የክፋት ምንጮች፣ ክፋት የሆኑ ነገሮች በሙሉ የተወሰኑት እኛ ላይ አሉ።
እኛም ችግሮች ነን። እነ ከሌ ብቻ አይደሉም ችግር ያለባቸው፣ እኛም ችግር ነን። ስለዚህ ችግር ላለመሆን እንጹም። ጌታ ሆይ የመፍትሄ አካል አድርገኝ። ቀጠሮ የኃጢአት ቀጠሮ የማልይዝበት ጾም እንድጾም አድርገኝ። እቺ ጾም ቶሎ ትውጣ ብቻ። ይሄን ቁርጥ በልቼ ከምኞት ጋር አትጾም። አይውጣ ከፈለገ ጾሙ ብቻ ማንን እናገኘው? ዋናውን ስጋ ከበላን መቼ አነሰን? ንጹሑን በግ ከበላን መቼ አነሰን? ወደ ሰማይ ለመሄድ እንጹም። ቶሎ ጨርሰን ከትምህርት ቤት ሲለቀቅ እንደሚሮጣው ሕፃን ጾም የተፈታ ግን ስጋ ቤት ለመሰለፍ ከሆነ የምንጾመው እስረኞች ነን እንጂ ጾመኞች አይደለንም። በደስታ እንጹመው። ጾሙን ከምኞት ተላቀን እንጹመው። ጥያቄ ይዘን እንጹም። አጋንንት ከኛ እንዲራገፉ እንጹም። ሐዋርያት ይህንን ያደረጉት ጥያቄያቸው እንዲመለስ ነው የጾሙት። ጥያቄ ይዘው ነው የገቡት። ሱባኤ የገቡት ምን ይዘው ነው? ጥያቄ ይዘው እመቤታችንን ፈልገው ገቡ። እንደው የበዓሉ ቀን በደንብ ስለሚተረክ ብዙ መንካት አልፈልግም። የጾመ ፍልሰታ ዋና ዓላማ ግን ፍልሰታ ማለት ፈለሰ፣ ተዘዋወረ፣ ከቦታ ወደ ቦታ መዛወር ነው። ድንግል ማርያም ተነስታ ያረገችበትን ድንቅ ምስጢር የምናገኝበት ነው ጾመ ፍልሰታ። እመቤታችን ተነስታለች አርጋለች ብለን ሰይጣንን የምናሳፍርበት ጾም ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛም ተነስተን እናርጋለን። የማን ስለሆንን? የክርስቶስ ስለሆንን። ስለዚህ ጾሙን የምንጾመው ራሳችንን ለመግራት መሆን አለበት። አደን በጣም የሚወድ አንድ ንጉሥ ነበር ይባላል እና ይሄ ንጉሥ አንድ ቀን በፈረሱ ላይ ተቀምጦ ለአደን ወደ ጫካ ሲገባ እጅግ ያማረ ሰውነቱ የተዋበ የፈረጠመ ደስ የሚል ግን ያልተገራ ያገኘውን የሚረግጥ ፈረስ አየ ከርቀት። ያ ፈረስ ባካችሁ የዱር ፈረስ ነው፣ ባለቤት የሌለው ከባለቤቱ ያስቸገረ የለቀቀ ጫካ የገባ አመፀኛ ፈረስ ነው። ባሪያዎቹን ላካቸውና ያንን ፈረስ አምጡልኛል። ሊቀመጥበት ፈለገ። ባሮቹ የተጠጉትን ሁሉ ከጉልበቱ ኃይለኝነት የተነሳ እየረገጠ ገደላቸው፣ ግማሾቹ ሰባበራቸው። ከዚያ በኋላ ተጨማሪ ሰራዊት አዘዘና በሰንሰለትም በገመድም እንደምንም አስረው እንዲያመጡለት አደረገ። ከዛ ፈረስ በማስገር በጣም የሚታወቅ አንድ ባለሟል ጋር ወሰደውና ይህንን ፈረስ አውሬ ነው እንደምታየው ፈረስ አድርገው ብሎ ሰጥቶት ሄደ። ፈረስ አስጋሪው ጎበዝ ነው። በግንብ የታጠረ ክልል ውስጥ ዘጋበትና ተወው። የመጀመሪያውን ሳምንት ምግብም አልሰጠውም፣ ምንም አልሰጠውም። መጀመሪያ ፈረሱ በጣም ተበሳጨ። ግንቡን ይታከክ ጀመር፣ በእግሩ ይረግጥ ጀመር። ሊያፈርስ ይፈልግ ነበር። ሰውየው ግን ምን ያደርጋል? ሰገነት ላይ ቆሞ ተመለስ፣ እረፍ፣ ተውሱን አትንካ እያለ ድምፅ ያሰው እንዲህ ለምደው ነው። እንደው አልደርስበት አለ። ቢቦጫጭቀው ደስ ይለዋል ፈረሱ። አስቸገረ። ከዚያ በኋላ እስከ ማታ ሰውነቱ ሲዝል አይቶ ትንሽ ምግብ ሰጠው። እንደ ልቡ ሳር የሚግጠው ፈረስ የሚቀምሰው ጭራሽ ትንሽ የሚሰጠው ሆነ። እየቆየ ሳምንት፣ 15 ቀን፣ ወር ሲቆይ ፈረሱ ጌታው ሲጠራው የሚመጣ ሆነ። ሊቀመጥበት ሲል ጎንበስ ብሎ በርከክ የሚል ሆነ። ወደ ንጉሱ አመጣና ሰጠው። ንጉሱ በምን አይነት ሁኔታ ገራኸው አለ። የሰጠሁት ክልል ውስጥ እንዲቆይ ያደረኩት፣ ምግቡን መጥኝ የሰጠሁት፣ ድምፄን እንዲሰማ አደረኩት፣ እኔን ብቻ እንዲያረኩት፣ ሌሎች ፈረሶች ጋር እንዳይደባለቅ ከለከልኩት። የማንንም ጫጫታ መስማት አቆመ። ራሱን መስማት ሲጀምር ከኔ ጋር ብቻ መነጋገር ጀመረ አለ። ሰጋሩ ፈረስ እኔና እናንተ ነን። በዓለም ጫጫታ መካከል ለእግዚአብሔር ጊዜ የከለከልን፣ እየተጫጫህን ጩኸታችን እንደ ገደል ማሚቱ እያስተጋባብን የምንኖር ሱባኤ ማለት ለየት ብሎ ራስን ማዳመጥ ነው። ራሳችንን ብቻ ስንሰማ ኃጢአታችን ትዝ ይለናል፣ ተራጋጭነታችን ትዝ ይለናል፣ ተንኮላችን ትዝ ይለናል፣ ክፋታችን፣ ተናካሽነታችን ትዝ ይለናል። ያለ እግዚአብሔር የኖርንበት ዘመን ይቆጨናል። ያ ቆሻሻ ከኛ ላይ ሲራገፍ የማንን ድምፅ መስማት እንጀምራለን? የእግዚአብሔርን ድምፅ። ክብርና ምስጋና ለስሙ ይሁን። በጾም በጸሎት እግዚአብሔር ያናግረናል። በዚህ ሕይወት ልክ እንደዚሁ ፈረስ ልንገልጠው የምንችለው ሰው አለ። ብርሃነ ዓለም የተባለ ምርጥ ዕቃ የተባለ የመጀመሪያ ስሙ ሳውል የነበረ ከቤተ ክህነቱም ከቤተ መንግስቱም የመግደልና የማሰር ፈቃድ ተቀብሎ ክርስቲያኖች ላይ መከራ የሚያጸና ሰው ነበር ሐዋርያው ቅዱስ ጳውሎስ። ከሳውልነት ተፈልቅቆ ወደ ጳውሎስነት ለመምጣት መገራት ነበረበት። ዛሬም የትላንት ታሪካችን ይራገፍ፣ ሕይወታችን ይቃና፣ ልንለወጥ እንቀበላት። የዚህን ዓመት ሱባኤ በቃ ታሪካችን ይቀየር። ምን ይታወቃል? እዛም እኮ ማይደርስ ሰው ይኖራል አይደል? ያደርሰን መድኃኔዓለም።
ነገም የሆነውን አናውቅማ። ግን ተሻግረን በሰማይ እንድንኖር ድንግል ማርያም ጾመ ፍልሰታውን በኃይል እንድንኖር ትርዳን ወገኖች። ተሻግረን ለመኖር እንድንችል ያስፈልገናል። ቅዱስ ጳውሎስ ወደ ደማስቆ ሲደርስ ይላል አብረውት ካሉት ሰዎች ጋር ሆኖ ክርስቲያኖችን እያስገደለ እያስደበደበ የቤተ ክርስቲያንን ስደት አብዝቶባት ይጓዝ ነበር። ደማስቆ ሲደርስ ታላቅ የብርሃን ምሰሶ ተተከለ። የድንኳን ላይ ወደቀበት፣ ድፍት አለ። የሰማይ ብርሃን ነው የመታው። ከዚያ ድምፅ ከሰማይ መጣ፣ ሳውል ለምን ታሳድደኛለህ? ለምንድን ነው የምታሳድደኝ? ዛሬ ወንጌልን የሚያሳድዱ ሰዎች የሉም። አገልግሎትን የሚያሳድዱ ሰዎች የሉም። ማህሌቱን የሚያሳድዱ ሰዎች የሉም። ሰዓታት ቅዳሴውን የሚያሳድዱ ሰዎች የሉም። ቆቡንና ቀሚሱን የሚያሳድዱ ሰዎች የሉም። ዲያቆኑንና ሰባኪውን የሚያሳድዱ ሰዎች የሉም። ጠላቶቻችን በፀጉራችን ልክ አይደሉም። ግን እግዚአብሔር ከኛ ጋር ስላለ ምንም አልሆንም። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላታችን ይላል ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያላደረገን ማን ይመስገን? ክብርና ምስጋና ለስሙ ይሁን። እንደ ጠላት ብዛት አይደለም ያለ ነው፣ እንደ እግዚአብሔር ቸርነት እንጂ። ያልጠፋ ነው ከምን የተነሳ ነው አለ መጽሐፍ? ከምሕረቱ የተነሳ። ማንም በራሱ ከወጣ ሰላም አውለኝ እንኳን ለማለት ጊዜ የለንም እኮ። ጠዋት ሮጠን ነው የምንወጣው። ስንሮጥ ውለን እኮ ነው የምንገባው። ውዳሴ ማርያምማ መንደግም ከሆነ አፋችንን ሁሉ ነው የሚለጉመው። ጠላታችን በዝቷል። ለአቡነ ሰበሰማያት እጅ እግራችን ይበላናል እኮ። ሐሳባችን ሲሰረቅ ይውላል። ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል። እኛም ተይዘናል እኮ። ዝንቱ ዘመድ እየወጽን በለጾም በጸሎት አለ። እኛ ላይ ያለው የሚለቀው በጾምና በጸሎት ነው። ግድግዳ ስንታከክ የሚያውለን፣ ለጸሎት ጊዜ የሚያቁነጠንጠን፣ ወደ ቤተ መቅደሱ መተን ወንጌል ሳንጨርስ ውጣ 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 የሚለው ሰው እኮ አለ። አይታችኋል? አንዳንዴ ጉባኤ መሃል ብድግ ብሎ የሚሄድ ሰው አለ። አሞቶ ቆርጦት ምን የሆነ ነገር ብሎት ነው። ልክ በር ላይ ሲደርስ ቁርጠቱም ለቆታል። ውጣ ያለውን ነገር ለቆታል። ለምን ወጣት? እኔ እንጃ ጭንቅ ሲለኝ ወጣሁ ይላል። ውጣ ብሎት እኮ ነው። ለሕይወቱም የሆነውን እንዳያገኝ፣ ከፍትፍቱ እንዳይበላ፣ እንዳይጎርስ፣ እንደራበው እንዲኖር የሰማይን ርስት የሚያሰጠውን ፍትፍት የሆነውን ወንጌል እየሰማ ደስ የሚል ዝማሬ ውጣ ይለዋል። በቃ ውጣ ከማህሌቱ መሃል፣ ከቅዳሴው መሃል ድንገት ውጣ 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 ይለዋል። ብድግ ብሎ ይወጣል። አቋርጦ ነበርኩኝ በቃ ወጣሁኝ ሳጨርሰው። ለምን ስትል እኔ እንጃ በቃ ዝም ብዬ ወጣሁ። ሲያሳዝን። እንዲህ ከመሆን ይሰውረን መድኃኔዓለም። ማዕድ ረግጦ ውጣ ይለዋል። ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል። የሚያሳድደን እሱ ነው። ለምን ታሳድደኛለህ ሳውል ሆይ? ጌታ ሆይ አንተ ማን አለ? የተመታው አምባገነኑ ሰው ከሰማይ ድምፅ ሰማ ደነገጠ። እግዚአብሔር ድምፁን ያሰማል ለሁላችን። እግዚአብሔር ሲናገር ምድር በፊቱ ምን ትበል ይላል መጽሐፍ? ዝም ትበል። በእኛ ቤት መድኃኔዓለም ይናገር። በእኛ ትዳር መድኃኔዓለም ይናገር። ስለ ማይተባችን ባለቤቱ ይናገር። ስለ ተዋህዶ ባለቤቱ ይናገር። ስለ መገፋታችን ማን ይናገር? ስለ መጠቃታችን ማን ይናገር? ፍቀዱለት፣ እስቲ ፍቀዱለት። እኛው እኮ ነን ለፍላፊዎቹ። መች እግዚአብሔር እንዲሰማን እንዲናገር ፈቀንለት? ተናግረን ነው የምንሄደው። እስቲ ስሙት እግዚአብሔርን። የመስማት ጊዜ ይኖረን። ቅዳሴውን የመስማት ጊዜ፣ የወንጌልን መልእክት የመስማት ጊዜ፣ ጽሞና ይዞ በጾምና በጸሎት ተወስኖ በሱባኤ ራስን የመስማት ጊዜ። ህሊና ትንሹ እግዚአብሔር ነው ይባል የለ እንዴ? እግዚአብሔር በህሊናችን መስኮት በኩል ፊቱን ያሳየናል። መድኃኔዓለም ፊቱን ያሳየን። ያኔ እንለወጣለን እኮ ጊዜ ካለን። ዘኬዎስ ጊዜ የለውም ነበር። ገንዘብ የሚሰበስብበት ጊዜ ብቻ ነበር ያለው። ቀረጥ የሚያበዛበት ጊዜ፣ ነጋዴዎች የሚያማርርበት ጊዜ፣ ህዝቡን የሚያስለቅስበት ጊዜ፣ የጭካኔ ጊዜ ነበሩ። ግን መድኃኔዓለም ሲመጣ ዛፍ ላይ የሚንጠለጠልበት ጊዜ አገኘ። ማንን ለማየት? በቃ ከዛ ክርስቶስ ቤቱ ገባ። ዮምሰ ሕይወተ ኮነ ለሰብአ ዝንቱ ቤት ተባለ። ሲለወጥ ትንሽ ጭላንጭል ቀዳዳ እንዳናገኝ እኮ ነው ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል እንዳታገኙት እግዚአብሔርን። እግዚአብሔር ደግሞ በትንሽ አይናችን መከፈት ቀዳዳ ውስጥ ያይናል። ፍልሰታማ ብዙ ነች። እግዚአብሔር ፊቱን ያሳየናል። ያሳየን መድኃኔዓለም። ተዘጋጅተን ከገባን እግዚአብሔርን እናይበታለን። እግዚአብሔርን ማየት እንችላለን። ቅንነት የማንን ፊት ታያለች ይላል መጽሐፍ? የእግዚአብሔርን ፊት። ቀናዎች ያደርጋል። ወዲያው ቀና ሆነ ቅዱስ ጳውሎስ። ጌታ ሆይ ማን አለው? የምታሳድደኝ የናዝሬቱ ኢየሱስ ነኝ።
በቃ እኛ የክርስቶስ ነን። የማንን ብያቸዋለሁ? ኃጢአት ስንሰራ ክርስቶስን እያሳደድ ነው። ለምን ታሳድደኛለህ ይልሃል። ዝሙት ቦታ ላይ ስትቆም በአንተ ላይ አድሮ በጸጋ የተቀመጠብህ እግዚአብሔር ለምን ታሳድደኛለህ? የማይገባ ቦታ ላይ አብሮን አይገባማ። ባለማይተህ ሆነን የማይገባ የጭካኔ ቦታ ላይ ስንታይ እያሳደድከኝ ነው፣ ከውስጥህ አታስወጣኝ፣ አታሳደኝ ይልሃል። ለምን ታሳድደኛለህ? የምዕመናን ስደታቸው ስደቱ፣ የቤተ ክርስቲያን መከራዋ መከራው ነው። የኛ ጌታ በደሙ የዋጃት የሞተላት መቅደስ ዳግመኛ እንድትፈርስበት አይፈልግም አይደል? እኛንን መቅደስ፣ እናንተ የእግዚአብሔር መቅደሱ ናችሁ። በሚሞት ስጋችሁ ኃጢአት አይንገስ፣ በስጋችሁ እግዚአብሔርን አክብሩ። የራሳችሁ አይደላችሁም። የማንነኛ ነገር የማንነኛ እግዚአብሔር ነን እኮ፣ የራሳችን አይደል። ምንም የለንም የኛ የሆነ ነፍሳችን ከእግዚአብሔር የተዋስናት ናት፣ ተውሶ ናት። ባለቤቷ ማን ነው? የነፍሳችን ባለቤት። መክብብ 12 ላይ ነፍስ የእግዚአብሔር ናት፣ ወደ ባለቤቱ ትመለሳለች ይላል። የተዋስካት ነፍስ ላይ ማዘዝ አትችልም። የራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይላል። እግዚአብሔር የሚከብርበትን ሰውነት ለኃጢአት አሳልፈን እንዳንሰጥ ይጠብቀን። ለምን ታሳድደኛለህ? ቆርበ ለምን ታፈርሳለህ? ዘምረ ለምን ትዘፍናለህ? አሸብሽበ ለምን ትጨፍራለህ? መርቀ ለምን ትራገማለህ? ሰተ ለምን ትቀማለህ? ሳውል ሆይ ለምን ታሳድደኛለህ? የምታሳድደኝ ናዝሬቱ ኢየሱስ ነኝ። ኃጢአት ስንሰራ እግዚአብሔር የሚለን ይሄንን ነው። ጌታ ሆይ ምን ላድርግ አለ። ሂድ። ወደ ደማስቆ ገባ። በዚያ ሁንና የሚያገኙ ሰዎች የሚነግሩን ታደርጋለህ አለው። 3 ቀን ሙሉ አልበላም አልጠጣም። ሰጋሩ ፈረስ ተራጋጩ ይደናበር የነበረው ያገኘውን እያኘከ እየቆረጠ ይጥል የነበረው ስብስብ ባለ መድኃኔዓለም ስብስብ ያርገን። ከዚህም ከዛም ያናከሰን እኮ ተራጋጮች ያደረገን የእግዚአብሔር የሆነ ሰውነታችን በኃጢአት ስለተከበበ ነው። በጭካኔ ኃጢአት፣ በዝሙት ኃጢአት፣ በተንኮል ኃጢአት፣ በዘረኝነት፣ በጎጥ፣ በክፋት ኃጢአት ስለተሸበበ በጎ ነገር እንዳንሰራ ከለከለን። ለዚህ ነው ይዘሻ ተንቀሳቀሽ፣ አይዞሽ፣ ብድግ ብለሽ ተንቀሳቀሽ፣ ሕፃነች እንደፈለግሽ ጥያቄዋን መልሽላት። የፈለገችው ተንቀሳቀሽ ካለችሽ ተንቀሳቀሽ። እግዚአብሔር ልጆቻችንን ያሳደገልን። ስለዚህ እግዚአብሔር በእኛ ሕይወት ውስጥ ባለቤቱ እርሱ ነው። ከሰሪው ጋር አትታገሉ። ለእግዚአብሔር ሰውነትን ስለመስጠት ይሁን ጾማችን። ከዛ ቅዱስ ጳውሎስ 3 ቀን ሙሉ አልበላም አልጠጣም፣ አይኖቹ ታውረው ነበር። ሐናንያ የሚባል ሰው ወደ እርሱ ተላከ። ሂድ አጥምቀው፣ ጸልይለት፣ እጅህን ጫንበት አለው ጌታ። ኧረ እሱ ስንቱን ቅዱሳን የገደለ መቅደስ ያፈረሰ እግዚአብሔር ነክቶታል፣ እኔ ነክቼዋለሁ። ስሜን ይሸከም ዘንድ የተመረጠ ቃል በጾምና በጸሎታችን መድኃኔዓለም ይንካን ሁላችንን። እግዚአብሔር ሲነካን እንቀየራለን። 5 እንጀራና 2 ዓሣ አንድ እረኛ እጅ ላይ ነበር። 5 ገበያ ሕዝብ የሚበላው አጥቶ መድኃኔዓለም እጅ ላይ ሲያርፍ ያን ሁሉ ሕዝብ አጥግቦ ስንት ተረፈ? ንገሩኝ እንጂ 12 መሶብ። አይዞ የከፈተውን ጉሮሮ ሳይዘጋ ማያደር እግዚአብሔር በበረከት ሊሞላን ማዕዳችንን እሱ እጅ ላይ እንድናስቀምጥ ይፈልጋል። ባርከን የምንበላው እኮ እንድንጠግብ ብቻ አይደለም፣ እንድናስተርፍም ጭምር ነው። አያችሁ፣ በልተው ጠግበው አትርፈው ለሌሎች ሰጡ። ክርስቲያን ተርፎት የሚኖር ነው፣ አንሶት የሚለምን እንዳይሆን ይጠብቀን። ጻድቅ እሰ ዘይትገደፍ ኢርኢኩ ወዘርኡኒ ይጼነስክለ። ጻድቅ ሲጣል ዘሩም እህል አጥቶ ሲለምን አላየውም አለ ዳዊት። ምን ነው ታዲያ እኛ ለማኞች ሆንን? ምን ነው የተቸገርን ሆንን? ጽድቅ የራበን ሆንን? ቅድስና መንገዱ የጠፋብን ሆንን? ከኛ በላይ ሰባኪ የለም ግን አንኖረው። የቅዳሴ ተቆርቋሪዎችን አስቀድሰን አናውቅም። ስርዓተ ቁርባን ካላብራራው የሚሉ ሰዎች አሉ፣ ቁጭ ብሎ ቲክቶክ ላይ ግን ቆራቢ አይደሉም። እግዚአብሔር አጃቢ አይፈልግም። በድምፅ ብቻም የሚከብር አምላክ አይደለም። ብቻውን ንጉሥ እኮ ነው። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። እኛ ኖርን አልኖርን እርሱ ንጉሥ ነው። ክብርና ምስጋና ለስሙ ይሁን። በባህሪው ንጉሥ ነው። አባ ዲዮስቆሮስም በቅዳሴም ቅድመ ዓለም ወእስከ ለዓለም ሃሎ እግዚአብሔር በመንግስቱ በትስልስቱ በመለኮቱ አለ። እግዚአብሔር በመለኮቱ አለ፣ በሶስትነቱ አለ፣ በንግስና አለ። እግዚአብሔር ክቡር ነው። በዚህ ዓለም ላይ ሰው ለመንገስ ህዝብ ያስፈልገዋል። ያለ ህዝብ እግዚአብሔር ንጉሥ ነው። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ
የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ይንካን። ማን ይንካን ወገኖቼ? ትዳራችን እንዲባረክ ማን ይንካን? ማዕዳችን እንዲቀደስ ማን ይንካን? ሰውነታችን እንዲታደስ ማን ይንካን? ጾምና ጸሎት ሱባኤ እግዚአብሔር ሆይ ንካኝ ብለን የምንጠይቅበት ነው። ሰውነታችን እንዲታደስ፣ እንድንገራ፣ እንድንለወጥ እንጹም። የጸብ ፍርድ ቤት ሱባኤ ላይ ከሆነው ፍርድ ቤት ቀጠሮ አለኝ ብለው ከሳሽ ሆነው የሚሄዱ ሰዎች አሉ በመሃል እንዴ። ወለእመቦ ዘተሃየሰ ምስለ ቢጾ ይድግሎቱ። ከወንድሙ ጋር የተጣላ ቢኖር ምን ያደርግለት ይላል? ይተውለት። ለሱ ማን ይቆምለታል? እግዚአብሔር። ግዴላችሁ እግዚአብሔር ደግሞ እኮ ወሳኝ በሆነ ጉዳይ ላይ ቢሆን ፍትህን ለማግኘት ለትርክ ሚርኪው ሰው ያቋርጠው ፍርድ ቤት የሚቆሙ ሰዎች አሉ። እልህ ነው ይሉሃል ስትጠይቋቸው። እኔ እኮ ያን ፈልጌው አይደለም የሄድኩት ፍርድ ቤት፣ እልህ ነው። በስመ አብ እልህ። ሱባኤ የሚያቋርጥ እልህ ምን እልህ ነው? ሰይጣን ነው እንጂ። ስለዚህ ሰውነታችን ንጹህ እንዲሆን እንጹም፣ እንድንለወጥ እንጹም፣ ለራሳችን እናልቅስ፣ እንድንለወጥ፣ ታሪካችን እንዲቀየር፣ ነፍሳችን እንድትታደስ፣ መንፈሳችን እንዲጠነክር፣ በእግዚአብሔር ፊት የምንቆም ቅዱሳን እንድንሆን ያንን እንለወጣለን። 3 ቀን በጾምና በጸሎት ተገራ፣ እንደዛ እንደሰጋሩ ፈረስ ቅዱስ ጳውሎስ። ከዚያ በኋላ እጁን ጫነበትና ሐናንያ ጸለየለት። እግዚአብሔር ወዶሃል፣ ባንተ ላይ ታሪክ ሊሰራ ነው አለው። ከዚያ ከዓይኑ ላይ እንደ ቅርፊት ያለ ነገር ሲወድቅበት ዓይነ ስውርነቱ ተገለጠ፣ በራ፣ በደንብ ማየት ጀመረ። በፊት ያይ ነበረ፣ የሚያየው ደም ነው። አሁን ግን መስቀል የሚያይ ሆነ። ክብርና ምስጋና ለአምላካችን ይሁን። እና ያለን ትላላችሁ፣ ነገር ግን እውርነታችሁ ከእናንተ ጋር ይኖራል አላቸው። ዘእውሩ ተወልደን ከፈወሰ በኋላ በእግዚአብሔር ልጅ ታምናለህ አለው ጌታ። አዎ፣ የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ዓለም መጣው። አይሁድ እኛ ዕውር ነን አሉት። አዎ፣ ምክንያቱም እናያለን ስለምትሉ ዕውርነታችሁ ከእናንተ ጋር አለ። አናይም ብትሉማ ኖሮ እኔ በፈወስኳችሁ ነበር። በዚህ ሱባኤ ጌታ ሆይ እኔ አላይም በሉት፣ ዓይናችንን ያብራልን። ቅዱስ ጳውሎስ አያለው የሚልበት ዓይኑ ደምደም ብቻ ነበር የሚያዩ። አሁን ግን የእውቀት ዓይን ሰጠው። ሀበነ እግዚኦ አዕይንተ አእምሮ ወተኪያከ ይራያ። አቤቱ የእውቀት ዓይኖችን ስጠን፣ ዓይኖቻችን አንተን ብቻ ያዩ ዘንድ። ዓይን ያበራል ጾም። ወአይዛኒነ ቃለ ዘባቲተከ ይስምዓ። ጆሮቻችንም ያንተን ቃል ብቻ ይሰሙ ዘንድ። ከቀራኔው በሚነግዱት ቃላት መሞላት አለባቸው ጆሮቻችን። ዓይኖቻችን መባረክ አለባቸው በጾም በጸሎታችን በሱባኤያችን። የላዩን እመቤታችንን አሳየን አሉት ሐዋርያት። ዓይኖቻችን ይብራ፣ ለሞት እንዳይተኙ የሕይወት ጌታን የወለደች እናት የብርሃን እናትን እንያት። ዓይናችን ይገለጣሉ። አብርሆ ለአዕይንቴ ከመ ኢይኑም ዓለመዊት። አቤቱ ለሞት እንዳይተኙ ዓይኖቼን አብራቸው፣ ለዘረኝነት እንዳይተኙ፣ ለክፋት፣ ለተንኮል፣ ለምቀኝነት እንዳይተኙ፣ ለደም እንዳይተኙ፣ ለጭካኔ እንዳይተኙ። እግዚአብሔር የሚጸየፈው ነገር በሀገራችን አልነገሰም። ደም አፍሳሽና አመፀኝነት፣ ጭካኔ፣ ብእሴ ደም ወጎህላዊ ያስቆርር እግዚአብሔር። አመፀኛውንና ጨካኙን ደም አፍሳሹን እግዚአብሔር ይጠላዋል አይደለም ቢለው መጽሐፍ፣ ይጸየፈዋል። መድኃኔዓለም አይጸየፈን። ያ ጨካኙ ቅዱስ ጳውሎስ ዓይኖቹ ሲገለጡ ብርሃን በራለት፣ ተጠመቀ፣ መብልን በልቶ በረታ፣ ተነሳ። አሁን የሚያሳድደውን ክርስቶስን ትቶ ስለ ክርስቶስ የሚሳደድ ሆነ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሲያሳድደው የነበረውን ክርስቶስን ያዘ፣ አሳዳጅነቱን ተወ፣ ክርስቶስን ለበሰ። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወኢትሐልዩ ፍትወተ ሥጋክሙ ብሎ ሰበከ። ያ ያሳድደው የነበረውን ጌታ ልብሳችሁ ነው፣ ምግባችሁ መጠጣችሁ ነው። ልበሱት፣ ብሉት፣ ጠጡት። መንገድና እውነት ሕይወት እርሱ ነው። ያለ መንገድ ጉዞ የለም፣ ያለ ሕይወት መኖር የለም፣ ያለ እውነት መታመን የለም። ክርስቶስ እርሱ ነው። ልበሱት አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተገራን እንድንሆን እንጾም። ሌላው ለባልንጀሮቻችን የምንጾምበት ጾም ይሁን። አሁን ይሄ ጾም ወለቢጽክሙ ኢትግበሩ አበሳሆሙ፣ የባልንጀሮቻችሁን በደል አታስቡ ለወንድሞቻችሁ። በሱባኤ የሚነገር ታሪክ አለ ቤተክርስቲያናችን ውስጥ። 2 ወንድሞች መነኮሳት፣ ወጣንያን መነኮሳት ይላካሉ ከገዳም ወደ ከተማ ሄደው ገበያ ሄደው ሸምተው እንዲመጡ። ይመሽባቸውና ያድራሉ። አንደኛው የዛን ቀን ማታ ድቀት አገኘው፣ ወደቀ ከሴት ጋር። በዝሙት ስለወደቀ ተጸጸተ። ጠዋት ሲነጋ ወንድም የተሰናበተኝ አለው። እኔ ቀረሁ፣ እንደ ዴማስ ብልጭልጩ ከተማ አስቀረኝ፣
በዝሙት ወደኩኝ እኮ ማታ በሰላም አላደርኩም፣ ረክሻለሁ፣ የተበላሸው ሰው ነኝ፣ ከነዛ ቅዱሳን መነኮሳት አባቶች ጋር ሄጄ መቀላቀል አልችልም አለ። እግዚአብሔር የሚጸጸት አይምሮን መፈወስ ይችላል። ክብርና ምስጋና ለስሙ ይሁን። ክርስቲያን የማያጠፋ እኮ አይደለም፣ የማይጠፋ ነው። እንወድቃለን እንጂ አንጠፋም። 2 ቆሮንቶስ ምዕራፍ 6 የሚጸጸት አይምሮ ባለቤቶች ነን። ንጽህና ባይኖረን ጸሎታችንን የሚያደርስ ጸሎታችንን የሚቀበል ግን ንጹህ አምላክ አለን። ክብርና ምስጋና ለስሙ ይሁን። ተጸጸተ፣ እኔ በደልኩ፣ አጠፋው፣ ረከስኩ፣ በቃ አልሄድም አለ። ወንድሙ ባልንጀራው በጣም መልካም ሰው ነበር። ከስንት ሰው ጋር ወደክ፣ ስንት ጊዜ ወደክ? ይኸው ዛሬ አንድ ጊዜ። ኧረ እኔ ደጋግሜ ወድቄያለሁ፣ ካንተ በላይ ነው እኔ እንዳለ ያሳለፍኩት በኃጢአት ነው አለ። ደጋግሜ ከአንድ ሰው ጋር ብቻ መሰለህ? የኔ ብዙ ነው አለው። ውሸቱን እኮ ነው። እየሰማችሁ ነው አይደል? ከዛ መለስ አለ ይሄኛው፣ የኔ አንድ ብቻ ነው። ታዲያ ምን እናድርግ አለ። ራሱን የተሻለ አድርጎ ነው እኮ። እግዚአብሔር መሐሪ ነው። መልእክታችንን እናደርስና ሱባኤ እንግባ፣ ዘግተን እናልቅስ አለው። ዘጉና ሱባኤ አለቀሱ። ሲያለቅሱ ያኛው ባለ አንዱ ኃጢአት ስለ ራሱ ነው የሚያለቅሰው። ያኛው ግን ብዙ ሰራው ያለው ምንም እኮ አልሰራም። ጌታዬ ከወንድሜ አትለየኝ፣ ወንድሜን ጠግነው፣ አንተ እኮ የተቆረጠውን ትቀጥላለህ። ባዶውን የድንጋይ ጋኖች ውሃ ብቻ ተሞልተው ወደ ወይን ቀይረ የለ አሁን ባዶ ሆኗል፣ እንደ አዲስ ሙላው። ረክሷል፣ ቀድሰው፣ ወድቋል፣ አንሳው፣ አንተ ታሪክ መቀየር ትችላለህ እያለ ያነባ ጀመር። ሱባኤውን ሙሉ። የሱባኤያቸው መጨረሻ ሰራይኩ ለከ በእንተ ውከ ዘኢገብራል። ጌታ እኮ ነው ይቅር ብያለሁ ስላልበደለው ወንድምህ ብሎ ለማን መሰላቸው የነገረው? ለወደቀው ሰውዬ። ሳይበድል እሱ እያለቀሰ ያለው ስላንተ ነው። አንተ ግን ለራስህ ነው እያለቀስክ ያለው። ይቅር ብያለሁ ግን በአንተ ጸሎት አይደለም። በእንተ ውከ ዘኢገብራል፣ ስላልበደለው ወንድምህ አንተን ምሬሃለሁ አለው። ክብርና ምስጋና ለስሙ ይሁን። በባልንጀራ ጸሎት ይዳናል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። በረከት በጻድቅ ራስ ላይ ነዋ። አንዱ ስለሌላው ይጸልይ። ወንድሞቻችን የታመሙ ወንድሞች የሉንም ወይ? ባልጋ ቁራኛ በደዌ ዳኛ የተያዙ ዘመዶች የሉንም ወይ? መንገድ የጠፋባቸው ባልንጀሮች የሉንም ወይ? የሞት አፋፍ ላይ ያሉ እናት አባት የሉንም ወይ? በበደል ስርዓት የተያዙ ወገኖች የሉንም ወይ? የብዙ ጥያቄ ይዟቸው የሚሰቃዩ ሰዎች የሉም ወይ? ለወገኖቹ ሱባኤ የሚገባ ማን ነው? ከኔና ከናንተ መሃል ለእከሌ ጸሎት ይዝለታለሁ የሚል ማን ነው? ይሄ የገዳም ታሪክ ይሄን ያስተምረናል። ዛሬ የሰው በደል እየቆጠርን እከሌ እንደዚህ ኃጢአተኛ ነው በዚህ በኩል እከሌ ስናሰልፍ ነው የምንውለው። የኛ ኃጢአት ብዛቱ የሰው ጋዜጣ ስናነብ እንውላለን። የኛ እኮ ትልቅ መጽሐፍ ኢንሳይክሎፒዲያ ሆኗል። በመዝገበ ቃላት በአልፋቤት ተቆጥሮ የማያልቅ ኃጢአት ውስጥ እየኖርን ትንሽዬ ነገር ላይ የተጻፈ የሰው ታሪክ እናነባለን። እግዚአብሔር የራሳችንን የምናነብበት አይን ይስጠን። የራሳችንን እንድናይ የሰውን ነገር እንዳንናገር። ሲም እግዚኦ አቃቤ ለአፉየ ብያቸዋለሁ ቅድም። አቤቱ ለከንፈሮቼ ጠባቂ፣ የሰው ነገር እንዳልናገር ኃጢአት እንዳልሰራ። ያኔስ የተንኮልና የራስ ወዳድነት ጋኔን ከኛ ላይ ይለቃል። ዘንቱ ዘመድ ይወጽን በለጾም በጸሎት ለሀገር ሱባኤ የምንገባበት ያደርግልን። በአራቱም አቅጣጫ በእግራችን ሜዳ ቁመን የለ እንዴ? በመኪና ማን ነው በሰላም እገባለሁ ብሎ ተነስቶ የሚወጣ? በቻንስ እኮ ነው የምንሻገረው። እንዲገጠማቸው እንዲታፈኑ ምን ሰማይ አደባባይ ዜና ነው። መፍትሄ ልናመጣለት ያልቻልነው ችግር ማን ይፈታዋል? ለሰው የማይቻል ለማን ይቻላል? ለእግዚአብሔር። እግዚአብሔር ይቀድማል ከፊት። ሚልክያስ 2:17 እግዚአብሔር ሰባሪ ነው ይልና ሰባሪው ከፊት ይቀድማል ይላል። በቃ መንገዱን የደፈነውን እየሰበረ በወንድማማች መካከል ጥላቻ የዘራውን ሰይጣን እየሰበረ ክንዱን እያደቀቀ የመለያየትን መንፈስ እየሰበረ የዘረኝነትን መንፈስ እየሰበረ አፈሙዙን እያጠፈ ሰይፉን ሳር እያደረገ ሰባሪው ይቀድማል ይላል። ክብርና ምስጋና ለስሙ ይሁን። ቅደምልን በሉት እግዚአብሔርን ከፊት። ረዳታችን እሱ ነው፣ በመንገዳችን እሱ ነው አለ እግዚአብሔር። ይቀብከ እግዚአብሔር በመንገድህ በጉዞ ሁሉ ይምራ ይላል። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር ይቀብከ በንግደትከ ወበእቶትከ የሚዜው እስከ ለዓለም ነው። አንሳይኳ ይንት የመንገላ አድባር እማይቴ ይምጻ ረድኤትየ
ረድኤትየሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዓይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት አለ? በጠላት የተከበበ ሰው ጸሎት፣ መንገዱ ላይ ሁሉ ሽፍታ ያስቸገረው ሰው ጸሎት፣ ዲያብሎስ በዙሪያው ገደል እየቆፈረ ሊጥለው የተዘጋጀ ሰው ጸሎት፣ ረዳቴ አለ ረድኤትየሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ ብሎ ወኢዮብ ሁከተ ለእገሪከ ወይደቅ ዘያቅበክ። እንዴት ደስ የሚል ቃል ነው እናንተ። ለእግሮችሽ መሰናክልን አይሰጥም፣ የሚጠብቅሽ አይተኛም። ክብርና ምስጋና ለስሙ ይሁን። በየትኛውም መንገድ እግዚአብሔር ይጠብቀናል። ሌላ ቦታም ዳዊት ምን ብሏል? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ሱባኤያችን መንገዱን ደልዳላ ሜዳ፣ ጠማማውን የሚያቀና ተራራውን ሜዳ የሚያደርግ ያደርግልን ወገኖች። በዚህ መንገድ እንጾም። የነፍስ ጾም ስንጾም ይሄን እናገኛለን። ለስጋችን የውጭውን ኑሮ መጋፈጥ ብቻ በቂ ነው። ለነፍሳችን ግን ውስጣችንን ስሜታችንን የሚገዛ ያስፈልጋል። በብዙ ምኞት የታሰርን ከሆነ ስጋችን ብቻ ነው የሚጾመው። ከኃጢአት እስራት የምንፈታበት ጾም መሆን አለበት። ሐዋርያት ጾመው ለእኛ ያስተላለፉት ጾም ይሄ ነው። እመቤታችንን ስጠን አሉት አይደል? እሷን ለማግኘት ጾሙ። ዮሐንስ አይቷት እኛ ሳናያት አሉ። ለወንድማችን የሰጠኸውን በረከት ስጠን አሉ። ብዙ በረከት አለ፣ በሱባኤ የምንማረው ይሆናል። ትልቁ ነገር ግን መጀመሪያ እኛ ላይ ያለው ሰይጣን በጾምና በጸሎት ይገፈፍ። ስለዚህ በፊታችን ያለው 14ቷ ቀን 16ቷ ቀን በተለይ ሁለቷ ሱባኤ ጾምና ጸሎታችን በይቅርታ የታጀበ ድሆችን ለመርዳት የተዘጋጀ ሁሉ ሁኔታው ተውት። በቃ ስንታገለው የኖርነው መፍትሄ ያጣንለት ቂመኝነት፣ በቀለኝነት ይራገፍ። ዘረኝነት፣ ጥላቻ፣ ተንኮል የትም አላደረሰንም፣ ይራገፍ። በእኛ ምክንያት የጠፉ ነገሮች ሁሉ እንደገና ይታደሱ። እግዚአብሔር ታሪካችንን ይቀይርልን። በጎ የምንለብስበት ይሁን። ያኔስ ጋኔኑ ከኛ ላይ ይወገዳል። ዝንቱ ዘመድ እየወፅን በለጾሙ በጸሎት አለ። በጾምና በጸሎት ካልሆነ አሁን ያለው ችግር አይፈታም። የወንድሞቻችን የኛ ችግር፣ የሀገራችን ችግር፣ የቤተ ክርስቲያናችን ችግር፣ እሳት የሚዘንብባት ቤተ ክርስቲያን፣ ካህናቱ እየቀደሱ የሚታረዱባት ቤተ ክርስቲያን እሳቱን የሚያቆምላት ጾምና ጸሎት ነው። ምክንያቱም እንዲህ ያለ የሚያለያየን ወገን እንዲህ አይነት ጋኔን በጾምና በጸሎት ይነቀላል። እግዚአብሔር ጾማችንና ጸሎታችን የሚያርግበት ያደርግልን። የሐዋርያትን ሱባኤ የተቀበለ እግዚአብሔር እኛንም ይቀበለን። ጾማችን ጥሩ ጾም ያደርግልን። የዘመነ ማርቆስ 2018 ጾመ ፍልሰታ ፍሬ የምናፈራበት ያደርግልን። ጾመን የምንቆርብበት ያደርግልን። ያን ጊዜ እግዚአብሔር ከኛ ጋር የደፈረሰ ህይወታችን ይጠራል። አንድ ታሪክ ነግሬያችሁ ትምህርቴን ጨርሳለሁ። ባለጸጋ ሰው ነው። በፈረሱ ይመጣና አንድ ውሃ ዳርቻ ሲደርስ ከውሃው እየጠጣ እጆቹን መታጠብ ጀመረ። የአልማዝ ቀለበት ፈርጥ፣ በጣም ያማረ ውድ ነገር በእጁ ውሃውን እየታጠበ እያለ ንክር ብሎ ውሃ ውስጥ ገባበት። ደነገጠ። ወርቄ ጠፋው፣ አልማዜ ወደቀብኝ አልማዜ አውጡልኝ ቀለበቴ አላቸው። ሁሉም ዳይቭ እየዘለሉ ገቡ ውሃ ውስጥ የጌታቸውን ወርቅ ሊያወጡ እንዲጨበጨብላቸው ሊሾሙ ሞከሩ፣ ተንፈራፈሩ። ውሃው ድፍርስርስ አለ። እንኳን የአልማዙን ቀለበት ሊያገኙት ቀርቶ ነገሮች ሁሉ ብልሽሽት አለ። ከርቀት ሆኖ ሲመለከት የነበረ አንድ ባህታዊ ወደዚያ ባለጸጋ ሰው ላከና ጠራው። ወዳጄ አለው። አቤት አባቴ፣ ውጡ በላቸው ከውሃ ውስጥ እና ትንሽ ጸጥ ይበሉ እስቲ ቁጭ በሉ በላቸዋል። ወጥተው ከውሃ ውስጥ ቁጭ አሉ ሰዎች እና ቀስ እያለ የደፈረሰው ቀይ የሆነው ጭቃ እየለቀቀ መጣ። እየለቀቀ ውሃው እንደነበረ ጥርት ሲል የወደቀው የአልማዝ ቀለበት ከላይ ፈርጡ ብቅ ብሎ ታየ። ከዛ አሁን ሂድና አውጣ ያውል ወርቅ አለው። አባቴ ይህን እንዴት አወቅ አለው። በግርግር የሚጸደቅ ህይወት የለም፣ በግርግር የሚገኝ በረከት የለም። እኛም በመንፈሳዊ ህይወታችን የዛልነው እንደዚህ ነው። ግርግር እንፈጥራለን። አሁን ግርግር ውስጥ ነው ያለነው። አንድ ጀሪካን ዘይት ይዘን ቲክቶክ ካልሰራን ዘይት ለቸገራት አሮጊት እናታችን አንሰጣትም። ሁሉንም ነገር ማስታወቂያ ቢልቦርድ ለጥፈነዋል። ከዛ ሰልፊ ፎቶ ተነስተን እየረዳው ነው ተወዳጆች ሆይ ይህንን ጨምሩ ካላልን አይሆንም። ስለዚህ ደፍርሰናል። ሐኪሙ ሁሉ ሳይቀር ለህመም የሚያስፈልገውን መድኃኒት ለመናገር 5 ነጥቦች ይልና በተለይ 5ኛው በጣም ስለሚጠቅማችሁ ተመልከተ እስከ መጨረሻ ይሁን ነው መልእክቱ። ከዛ በቪው ልሸቅልበት ነው ዓላማ። ያስራ ድፍርስ ህይወት። ሁሉም ሰው ነጋዴ ሆኗል። ሰው ሚራራ ጠፍቷል። ከዛ ሲዘባዘብ ብሎ 5ኛውንም አይነግርህም። አይ ተጨርሳል። ይሄ ቪዲዮ ከተመቻችሁ ሼር፣ ኮፒ ሊንክ ምናምን አድርጉት።
ድፍርስ ህይወታችን እንደዚህ ነው። ከሰጠን በኋላ እንዲጨበጨብልን እንፈልጋለን። ካልተጨበጨበ እግዚአብሔር የተቀበለ አይመስለንም። ስራዎቻችን በሙሉ ሜዳ ላይ ተሰጣ። ኃጢአታችንም በዛ ልክ ሆነ አይደል? ሁሉም ልታይ አሁን በተለይ ቤተክርስቲያኗ ላይ ያልተለጠፈ መሽገር የለም። ሮብ ይበላል፣ ማክሰኞ ይበላል፣ አይበላም። ፍልሰታ ጾም እስከ 60 ሰዓት ነው የሚጾመው። ኮፒ ሼር ሊክ ምናምን አድርጉት ይል። ኧረ ግድ የላችሁም ካለ እግዚአብሔር እኮ ነው የሚሰበከው። አይሸጥም የእግዚአብሔር ቃል በቶሎ ኮፒ። ኧረ ደግሞ አንዳንድ ሰዎች አሉ ሀብታም መሆን የምትፈልጉ ከሆነ ከዳዊት ይሄን ድገሙ። ሁልጭ ያለ ድሃ የሰው ብድር መመለስ ያቃተው ሰው ሀብታም እንድትሆን ድገም ይላል። ለምን ደግሞ እሱ ሀብታም አይሆንም? ጠላት የበዛባችሁ ሰዎች ሰው ሁሉ እንዲወዳችሁ ከዳዊት ይሄን እንጸልይ ይላል። ሰው ሁሉ የጠላው ርኩስ እኮ ነው እሱ። ለምን ጸልዮ አይወደድም? ጸሎት ህይወት ያስተካክላል። እየነቀልክ እየተከልክ እዛም እየረገጥክ እንደ ሰነፍ ገበሬ አይደለም። አባቶቻችን ባስቀመጡልን ቅዳሴውን፣ ውዳሴ ማርያሙን፣ ሰዓታቱን፣ ዳዊቱንም በቀናቱ በስርዓቱ እንጸልይ። ከዚያ መከራ ውስጥ ካለን የምንጸልየው ጸሎት ይኖራል። ራሱ ይመራናል እኮ። አይኖቼን ወደ ተራራ አነሳው ብሏል። የእውነት አንስተህ ከሆነ ጸልየው ይደርስልሃል። እንዲሁ ብቻ እንደው ተራራ ላይ ስትደርስ ብቻ ወደ ተራራ አነሳው በለሚል ከሆነ አንተ የጂኦግራፊ መምህር ልትሆን የተሳልክ ነው ያለው፣ የሞከርክ ነው። ጸሎት የሚጸለየው አባቶቻችን እንደጸለዩት ነው። ከነሱ ከነገሩን ውጪ ጸሎት አትስሙ። ወሮበላ ሁሉ የጸሎት አስተማሪ ሆኗል። እኔ በጣም የገረመኝ ይሄ ነው። መፍትሄ ያለኝ ይልሃል። በቃ ሀብታም እንድትሆን ይልሃል እኮ። ኮንዶሚኒየም እንኳን የሌለው ሰውዬ ነው ይሄንን የሚልህ። ሀብታም እንድትሆን በቃ ባለጸጋ እንድትሆን ከዚህ ጸልይ ይልሃል። እሱ ስትፈትሽው የለውም። በዘመኑ ቋንቋ ቺስታ ነው። ሰብስክሪፕሽን ነው የሚፈልገው። ይሄ ቪዲዮ ስለሚጠቅማችሁ ለሌላ ጊዜ ኮፒ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ሰብስክራይብ ምናምን አድርጉ፣ ፎሎ 5 ጊዜ 7 ጊዜ እንደ ሱባኤ ይሰጣል። ድፍርስ ህይወት እኛ ያየነው አባቶቻችን ባሳዩን መንገድ ነው። ሐዋርያት ጾሙ አስተምረውናል። ከዚህ ሌላ የለን። ኢሰማይነ ወኢሪነ ወኢነገሩን አበዊነ ከመቦባይድ አምላክ ዘንበሌከ። አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም ካንተ ሌላ አምላክ አለ ብለው። ስለዚህ ነፍስነሰ ተሰፋው ለእግዚአብሔር ነው። ነፍሳችን ተስፋዋ እግዚአብሔር ነው። ሐዋርያት እግዚአብሔርን ተስፋ አረጉ፣ ድንግል ተሰጠቻቸው። በረከቷ አይደረብን፣ ለሱባኤ ያደርሰን። ለሐዋርያት የተገለጠች ለእኛም ትገለጥ። የትውልዱን ቋጠሮ ትፍታ። ህመማችን እድፋችን ይራገፍልን። እግዚአብሔር አጋንንቱን ከሀገራችን ያርቅልን። ዘመነ ሉቃስ የበረከት ይሆንልን። ወስብሐት ለእግዚአብሔር።